ሰላም ለእናንተ ይሁን ውድ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ይህ የተማሪ ቤት የተሰኘው የዩቲዩብ ቻናላችን ነው። እንኳን በደህና መጣችሁ እያልኩኝ በቀጥታ ወደ ቪዲዮ አልፋለሁ። የዛሬው ቪዲዮ የሚያተኩረው የሰባተኛ ክፍል ሲቲዝንሺፕ ላይ ሲሆን ዩኒት 1 ፓርት 1 እናያለን። ዋት ኢዝ ሲቲዝንሺፕ? አብራችሁኝ እንድትቆዩ እየጋበዝኩኝ በቀጥታ ወደ ሐሳቡ አለፍኩኝ። ሶ ዲፊኒሽን ኤንድ ኢሰንስ ኦፍ ሲቲዝንሺፕ እዚህ ሐሳቦች ላይ ነው የምንቆየው። ዲፊኒሽኑ እናያለን፣ ኢሰንሱን እናያለን፣ እንዲሁም ኢምፖርታንስ ኦፍ ሲቲዝንሺፕ የሚሉትን ኦር ዘ ኢምፖርታንስ ኦፍ ጉድ ሲቲዝንሺፕ የሚሉትን እናያለን ማለት ነው። እያንዳንዱን እየተነተንን ብንሄድ የተሻለ ነው። ሶ ሌት አስ ስታርት ፍሮም ዘ ዲፊኒሽን ኦፍ ሲቲዝን። ሲቲዝን ስንል ምን ማለት ነው? ዜጋ፣ ዜግነት። ሲቲዝን ስንል ዜጋ ማለት ነው። ሲቲዝንሺፕ ዜግነት ማለት ነው። እነዚህ ሁለቱ ሐሳቦች ምን ማለት ናቸው የሚሉትን እንይ። ኦኬ a citizen is ምን ይላል? a citizen is a person who is legally registered and recognized as a full member of a country. እንግዲህ ዜጋ ማለት በቀላሉ ሲተረጎም ዜጋ ማለት በአንድ መንግስት ወይም ሀገር ውስጥ እንደ ሙሉ አባልነት ዕውቅና የተሰጠው ሰው ማለት ነው። yes በአንድ ሀገር ውስጥ ወይም በአንድ መንግስት ስር ሆኖ እንደ ሙሉ አባልነት በህግ ዕውቅና የተሰጠው legally registered and recognized yes በህግ የተመዘገበ ከዛም በህግ ደግሞ ዕውቅና የተሰጠው ሰው ማለት ነው። እንግዲህ እንደዚህ በምንልበት ሰዓት ላይ ይህ ሁለት ነገሮችን ሊያሟላ ይገባል። this means that the individual ግለሰቡ ምን መሆን አለበት? ምን አለው? መብቶች አሉት። the individual has a right and he has also what duties. so የመጀመሪያው ይሄ ግለሰብ በህግ ዕውቅና ተሰጥቶት ዕውቅና የተሰጠው ሰው ምን አለው ስንል መብቶች አሉት። እነዛ መብቶች ምንድናቸው? በመንግስት እነዚህ መብቶች በህጉ መሰረት ይሰጠዋል ማለት ነው። for example the right to vote yes ድምጽ የመስጠት መብት ወይም የመምረጥ መብት ማለት ነው። እንግዲህ ማንኛውም በኢትዮጵያ ህግ ማንኛውም እድሜው ለ18 ዓመት በላይ የሆነ ሁሉ መምረጥ ይችላል ይላል። እድሜው ከ21 ዓመት በላይ የሆነ ሁሉ ደግሞ መመረጥ ይችላል ይላል። ስለዚህ በዛ መሰረት እድሜው ለመምረጥ የደረሰ ከሆነ የመምረጥ መብት አለው። ሁለተኛው to receive government protection ይህም ደግሞ የመንግስትን ጥበቃ ወይም ከለላ ይሰጠዋል ይኖረዋል ማለት ነው። እንዲሁም or the right to freedom of speech yes ሐሳቡን በነጻነት የመግለጽ ሐሳቡን በነጻነት የማንሸራሸር መብት ይሰጠዋል ማለት ነው። እነዚህ ሁሉ ካለ ግዴታ ደግሞ ይኖርበታል አንድ ሰው አይደለ? ስለዚህ መብት መንግስት ወይም በህገ መንግስቱ መሰረት ግለሰቦች መብት ሲሰጣቸው በዛው መጠን ደግሞ የሚጠበቅባቸው ግዴታ ይኖራል ማለት ነው። እነዛ ግዴታዎች ምንድናቸው ስንል for example the duty to respect the laws ይሄ ግዴታ የዛን ሀገር መብት ማነው ህግ የማክበር ግዴታ ይኖርበታል ማለት ነው። yes ህግና ስርዓቶቹን ህግና ደንቦቹን የሀገሪቷን ህግና ስርዓት እያንዳንዱን ማክበርና ለዛች ሀገር ምን መሆን ታማኝ መሆን ይጠበቅበታል ማለት ነው። ይሄ ህግ ማነው አንድ ዜጋን ዜጋ የሚያሰኘው ወይም ዜግነት ማነው ዜጋ የሚለውን ትርጉም ስንተረጉም በዚህ መልኩ እንተረጉመዋለን ማለት ነው። ዜጋ ማለት በቀላሉ በአንድ መንግስት ወይም ሀገር ውስጥ እንደ ሙሉ አባልነት በህግ ዕውቅና የተሰጠው ማለት ነው። legally registered and recognized as a full member of a country yes ይሄ ሁለት ነገሮች ይጠበቁበታል እዚህ ጋር ሁለት ነገሮች። ይህም አንደኛው ምንድነው? ፕሮቴክሽን ራይት ይሰጠዋል yes መብት ይኖረዋል። ሁለተኛው ዲዩቲ ይጠበቅበታል ከግለሰቡ ማለት ነው። እነዚህ ሁለት ነገሮች የዜጋ መብትና ግዴታዎች ናቸው። ለምሳሌ እዚህ ጋር ይሄኛውን ዜጋ የሚለውን ትርጉም ለማስረዳት simple example let's call one person አቶ አዳም የሚለውን እንደ ምሳሌ ወሰድኩኝ። አቶ አዳምን እንደ ምሳሌ እንውሰድና አቶ አዳም since አቶ አዳም is registered በዛች ሀገር ውስጥ ተመዝግቧል yes የዛ ሀገር አባል ሆኗል ማለት ነው። ግን ለአባልነቱም ደግሞ ማረጋገጫ ምንድነው የሚሰጠው? አይዲ ካርድ ይሰጠዋል። yes እኔ ኢትዮጵያ ውስጥ ከሆንኩኝ አዲስ አበባ ነዋሪ ከሆንኩኝ አዲስ አበባ መታወቂያ ይኖረኛል ማለት ነው። በዛ ሰዓት ላይ ምን ሆናለሁ? ሲቲዝን ይባላል ዜጋ ይባላል ማለት ነው። because በዛች ሀገር ውስጥ ህጋዊ በህጉ መሰረት ተመዝግቤ ምን ወስጃለሁ? ዕውቅና ተሰጥቶኛል። ያ ዕውቅናው ምንድነው? አይዲ ካርድ ተሰጥቶኛል ማለት ነው። ስለዚህ እንደዚህ ይሄ ነገሮች አሉት። የሀገሪቷ መታወቂያ የያዘ ሰው ሁሉ ዜጋ ይባላል ማለት ነው።
ዜግነት ምንድነው ስንል ደግሞ ሁለተኛው ዲፊኒሽን ላይ እንመጣለን። ግን እዚህ ጋር ይሄ ምን ብሎናል? ሌጋሊ ሬጂስተርድ አለ አይደል? ለምሳሌ ኢትዮጵያ ውስጥ ከተለያዩ ዓለማት ላይ መጥተው ኢትዮጵያ ውስጥ ኑሮ መስርተው የሚኖሩ የተለያዩ ሀገር ሰዎች አሉ። እነዛ ሰዎች በሀገሪቷ ህግ መሰረት ዜግነት ሂደታቸውን ያላጠናቀቁ ከሆኑ ወይም በሀገሪቷ ህግ መሰረት የሚጠበቅባቸውን አሟልተው የአባልነት ወረቀት ያልወሰዱ ሰው ከሆኑ ዜጋ ሊባሉ አይችሉም። ያ ማለት የኢትዮጵያ ወይም በኢትዮጵያ ውስጥ የአንዱ ክፍለ ሀገር መታወቂያ ስፔሻሊ አሁን እዚህ አዲስ አበባ ቢሆኑ የአዲስ አበባ መታወቂያ ከሌለው ወይም ኢትዮጵያ ውስጥ ኢትዮጵያዊነቱን የሚገልጽ ወይም ኢትዮጵያ ውስጥ ነዋሪነቱን የሚገልጽ መታወቂያ ከሌለው ሲቲዝን ሊባል አይችልም ማለት ነው። a permanent resident who hasn't completed the naturalization process is not what a citizen. ስለዚህ አንድ ሰው የውጭ ዜጋ ሆኖ ኢትዮጵያ ውስጥ እየኖረ ግን የሚጠበቅበት መስፈርት አሟልቶ የሀገሪቷን የነዋሪነት መታወቂያ ካልወሰደ ወይም ህጋዊ የአባልነት ወረቀት ካልያዘ ምን አይሆንም? ሲቲዝን ሊባል አይችልም። ስለዚህ ሲቲዝን ለመባል ምን ያስፈልጋል ስንል ሌጋሊ ሬጂስተርድ ኤንድ ሪኮግናይዝድ መሆን አለበት ማለት ነው። የአባልነት መታወቂያው እዚህ ጋር ለምሳሌ አቶ አዳም ምን ሆኗል? ተመዝግቧል። ከዛስ ተመዝግቦ ምን ወስዷል? ራሱን የሚገልጽበት መታወቂያ ወስዷል ማለት ነው። ስለዚህ በዛ ሰዓት ምን ይባላል? ሲቲዝን ይባላል እንጂ ስለኖረ ኢትዮጵያ ውስጥ ብቻ ስላለ ሲቲዝን ነው ማለት አይደለም ማለት ነው። ይሄ ዜጋ የሚለው ሐሳብ በዚህ ይብራራል። ሁለተኛው ሲቲዝንሺፕ ነው። ይሄ ደግሞ ዜግነት የሚለውን ትርጉም ይዛል በአማርኛው። ሲቲዝንሺፕ is legal condition. Citizenship is a legal condition or status of a person's membership in that country. እንግዲህ ዜግነት ደግሞ ህጋዊ ስታተስ ይፈልጋል። ህጋዊ አቋም ነው። ይህም ይፋዊ አባልነትን ማለት ነው። ቀደም ላይ ምን ብለናል? ሌጋሊ ሬጂስተርድ ኤንድ ሪኮግናይዝድ ሆኗል አይደለ? ስለዚህ ይህ አባልነቱ በሀገርና በዛች ሀገርና በሱ መካከል የሚፈጸም ውል ወይ ስታምፕ ሊሆን ይችላል ማለት ነው። citizenship is the official stamp አለ። ይህ ስታምፕ ወይም ይህ ማህተብ በግለሰቡና በሀገሪቷ የሚደረግ ነው ማለት ነው። ስለዚህ በሁለቱ ስምምነት ብለን ማለት እንችላለን። ዜግነት ህጋዊ አቋም ነው ብለናል። ይህ በሀገርና በግለሰብ መካከል ያለው መደበኛ ግንኙነትን የሚያሳይ ነው ማለት ነው። ለምሳሌ እኔ ኢትዮጵያዊ ነኝ ስል የሚጠበቁብኝ ነገሮች ይኖራሉ አይደለ? በእኔና በሀገሪቷ አንድ በሷ ስም መጠራቴ ምን አለው? ሙቹዋል አግሪመንት ነው እዚህ ጋር this status creates reciprocal contract or mutual agreement ብሎናል። በእኔና በኢትዮጵያ መካከል የሚደረግ የሁለትዮሽ ውል አለ ማለት ነው። የሁለትዮሽ ውል አድርገናል። በእኔና በሀገሪቷ መካከል ያለ ውል ነው ማለት ነው። ሲቲዝንሺፕ በምንልበት ላይ ለምሳሌ አንድ ኳስ ተጫዋችን እንውሰድ በምሳሌነት። ኳስ ተጫዋች ስለሆነ ብቻ ሜዳ ይገባል። ለምሳሌ አዲስ አበባ ስቴዲየም ኳስ ተጫዋች ቢሆን ያ ሰው ጨዋታ እየተካሄደ ቢሆን ያ ተጫዋች ስለሆነ ብቻ ሜዳ ውስጥ ገብቶ ይጫወታል አንዱን ክለብ ወክሎ? አይጫወትም። ለመጫወት ምን መሆን አለበት? የአንድ ቡድን ምን መኖር አለበት? አባልነቱን የሚያረጋግጥ የጊዮርጊስ ከሆነ የጊዮርጊስ ቡድን መሆኑን የሚያረጋግጥ ማረጋገጫ ማቅረብ መቻል አለበት። ወይ ቡና ከሆነ የቡና፣ ሌሎችም ልክ እንደዛ። ስለዚህ አሁን ይህ ማረጋገጫ በእኛ ኬዝ ምንድነው ማለት ነው? ሲቲዝንሺፕ ነው ማለት ነው። እኔ የቡና ተጫዋች ነኝ ይላል፣ እኔ የጊዮርጊስ ተጫዋች ነኝ ይላል። ያ ምኑን ነው የሚያሳየው? ሲቲዝንሺፕ ሚለውን በእኛ ኮንሰፕት ያሳያል ማለት ነው። ሲቲዝንሺፕ ምንድነው ስንል እኛ ምን እንላለን? ኢትዮጵያ ውስጥ ስላለው ብቻ ኢትዮጵያዊ ነኝ ማለት ላይሆን ይችላል። ምን መሆን አለበት? ማረጋገጫ ስታምፓችን ነው። ዜግነታችን ስንል ኢትዮጵያዊ ነን ስንል ኢትዮጵያዊ መሆኔን የሚያረጋግጥልኝ ነገር መኖር አለበት ማለት ነው። በደንብ ገብቷችኋል ብዬ አስባለሁ በዚህ ምሳሌ። ስለዚህ ተጫዋች ስለሆነ ብቻ ሜዳ ገብቶ እንደማይጫወት የአንድ ክለብ ተጫዋች መሆኑን የሚያሳይ ማረጋገጫ እስካልያዘ ድረስ ጊዮርጊስን ወክሎ የቡናን ወክሎ መጫወት አይችልም። ስለዚህ እኔም ኢትዮጵያ ውስጥ ስለኖርኩ ብቻ ኢትዮጵያዊ ነኝ ማለት አልችልም። የኢትዮጵያ ሕግ አምኖብኝ
የሰጠኝ የማረጋገጫ ውል መኖር አለበት ማለት ነው። ቅድም ያለው ምኑን ነው? አይዲ ካርድ ብለን ያለው አንዱ ነው ማለት ነው። ይሄ ምንን ያሳያል? ሲቲዝንሺፕ የሚለውን ያሳያል። it is legal status or condition እዚህ ጋር ስታተስን ነው የሚያሳየው፣ እዛ ጋር ግለሰቡን ነው ቀጥታ የሚያሳየው ማለት ነው። so this status creates a reciprocal contract or mutual agreement ብሏል። የጋራ ወይም የሁለትዮሽ ስምምነት መኖር አለበት አለ። በማና በማ በሀገሪቷ ለኔ የምታደርገው እኔም ደግሞ ለሀገሬ ምን መሆን ይጠበቅብኛል የሚለውን ሁለት ነገሮች ይኖራሉ። the first one is the country protects you yes በሀገሪቷ በህጉ መሰረት እኔን የመጠበቅ ምን አለባት? ግዴታ አለባት ማለት ነው። it ensures security and right yes የኔን ደህንነት የኔን መብት የመጠበቅ ኃላፊነት አለባት ማለት ነው። ኢትዮጵያዊ እንደሆንኩኝ ለምሳሌ ኢትዮጵያዊ ነኝ። ኢትዮጵያዊ እንደሆንኩኝ በኢትዮጵያዊነቴ በሀገሬ ውስጥ ምን አለኝ? ደህንነቴ የተጠበቀ ኑሮ መኖር ብዙ ነገሮች አሉ እዚህ ውስጥ ደህንነቱ የተጠበቀ ቦታ መኖር፣ ስራ የማግኘት መብት፣ የመማር ግዴታ፣ ይሄ ሁሉ ሀገሪቷ የማስተማር ግዴታ ዜጎቿን ይጠበቅባታል ማለት ነው። አንድ ሀገር ለዜጎቿ መስጠት ያለባት ዝርዝር ሐሳቦች እጅግ በጣም ሰፊ ስለሆኑ ነው። ስለዚህ አንደኛ ይሄ ነው ከሀገሪቷ የሚጠበቀው። ሁለተኛው ከኔ የሚጠበቀው ደግሞ ነገሮች አሉ። እንደ ዜጋ ምን ይጠበቅብኛል ብለን ስንል so in return you are loyal to your country ለሀገሬ ወይም ለሀገራችሁ ታማኝ የመሆን ግዴታ አለብን ማለት ነው። ታማኝ መሆን ሲባል ማለት ነው የመጀመሪያው ህግ ማክበር ሊሆን ይችላል፣ ህግን መጠበቅ ሊሆን ይችላል። ሀገሪቷ የምትተዳደርበትን ህገ መንግስት ማክበርና ማስከበር መጠበቅ፣ የሀገርን ደህንነትና ሰላም መጠበቅ ማስጠበቅ፣ እነዚህ ሁሉ ከአንድ ዜጋ የሚጠበቁ ናቸው ማለት ነው። ስለዚህ ምንም ነገር ከሀገር ጥቅም በላይ yes ለሀገር ነው እንጂ everything ለሀገር መሆን አለበት እንጂ ሀገሬን አሳልፎ የሚሰጥ ነገር ውስጥ መሰማራት ወንጀል መሆኑን አውቀን ያንን መጠበቅ ለሀገራችን ሎያል መሆን ማለት ነው። ይሄ ሲቲዝንሺፕ የሚለውን በዚህ መልኩ መግለጽ እንችላለን ማለት ነው። ለምሳሌ ቅድም ባነሳነው ምሳሌ ላይ አሁን በሲቲዝንሺፕ የቅድሙ አቶ አዳም yes ተመዝግቦ መታወቂያ በመውሰድ ብቻ ዜጋ ነው ብለናል። ይሄንኑ ምሳሌ በዜግነት ላይ ስናመጣው ሌጋል ስታተስ ነው ብለናል አይደል? ስለዚህ ይህ ሌጋል ስታተስ confirmed by the ID card and passport that አቶ አዳም hold is called citizenship ነው አለ። እንግዲህ ሰውየው ቅድም ምን ብለናል? አቶ አዳም ምን ብለናል? መታወቂያ ስለያዘ ይዟል ብለናል። ይህ መታወቂያው የሱ ምንድነው? መገለጫው ማንነቱ ሊሆን ይችላል ነው ፓስፖርቱ። አቶ አዳም hold is called citizenship ነው። ስለዚህ የያዘው ያ ማረጋገጫ ምንድነው ሲባል ኢትዮጵያዊ ነኝ ማለት ብቻ ሳይሆን ያን ኢትዮጵያዊነቱን የሚገልጽ ነገር መኖሩና መያዙ yes አይደንቲቲውን መግለጹ ያ ሲቲዝንሺፕ ይባላል ማለት ነው። ስለዚህ ሲቲዝንሺፕ የሚለው ከአይደንቲቲ ጋር የሚያያዝ ነው ማለት ነው። ይሄ የሁለቱ ዲፊኒሽን ልዩነት ናቸው ማለት ነው። ኦኬ ሌላኛው the essence of citizenship ወደሚለው ሐሳብ እንሄዳለን። እንግዲህ የዜግነት ምንነትን ነው እዚህ ጋር የምናየው። የዜግነት ምንነት ምን ማለት ነው? So the essence of citizenship is the fundamental idea that every member of the state has a valuable active role to play and a bond to share identity with their country. ምን እያለን ነው? የዜግነት ምንነት ማለት እያንዳንዱ የመንግስት አባል yes እያንዳንዱ every member of ምን ብሎናል? the state እያንዳንዱ የመንግስት አባል የሚጫወተው ጠቃሚና ንቁ ሚና እንዲሁም ከሀገሩ ጋር ያለው የጋራ ማንነት ትስስርን የሚገልጽለት ማለት ነው። ስለዚህ ከሀገራችን ጋር ያለን ማንነት ትስስር እንዲሁም በሀገራችን የምንጫወተው መልካም ኦር አውንታዊ የሆነ ሚናን ሁሉ የሚገልጽ ነው ኢሰንስ ኦፍ ሲቲዝንሺፕ ስንል። እዚህ ጋር ቃሉን ከዜግነት የሚለው ብቻ ከመግለጽ የዘለለ ሰፊ ሐሳብ ነው እዚህ ውስጥ ኢሰንስ የሚለው የሚይዝልን ማለት ነው። ስለዚህ አንደኛው ከሀገራችን ጋር ያለን ምን ውል የጋራ ማንነት ትስስራችንን ይገልጻል፣ እንዲሁም በሀገራችን ውስጥ የምንጫወተውን ሚና ይገልጽልናል ማለት ነው ኢሰንስ ስንል። and it defines the practical behavior required to sustain a stable society focusing on mutual respect and shared responsibility አለ። yes እንግዲህ የተረጋጋ ማህበረሰብን ለመጠበቅ የተረጋጋ ማህበረሰብን ለመፍጠር የሚያስፈልጉትን ተግባራዊ ባህሪያት የሚገልጽ ሲሆን ትኩረቱ ምን ላይ ነው አለ? የጋራ መከባበር፣
እና የጋራ ኃላፊነቶች ላይ ያተኩራል ማለት ነው። ስለዚህ አንዳችን ማክበርን እያንዳንዳችን ያለብን ኃላፊነቶች እነዚህን ሁሉ የሚመለከት ሰፊ ሐሳብ ነው ኢሰንስ ስንል። ስለዚህ በዋናነት ኢሰንስ በምንልበት ሰዓት ላይ ግን ምን ላይ ያተኩራል? what are the essence of citizenship ስንል እነዚህን 4-5 ፒላሮች እናገኛለን ማለት ነው። 4-5 ምሰሶዎች እናገኛለን። key pillars includes the first one is obey the law አለን። የመጀመሪያው ምንድነው? ህግ ማክበር ነው። ይሄ ከአንድ ዜጋ የሚጠበቅ የመጀመሪያው ነገር ምንድነው? የዛን ሀገር ህግና ደንብ ስርዓት ማክበር ማለት ነው። ግን ከዛ በፊት ህግ ምንድነው? a law is a set of rules established by a community that governs how people act and behave እንግዲህ ይሄ ህግ ስንል የደንቦች ስብስብ ነው። በማህበረሰቡ ስምምነት የተቋቋመ የደንቦች ስብስብ ሲሆን በዛ ሀገር ዜጎች እንዴት ራሳቸውን እንዴት በሀገራቸው መኖር እና ቢሄቭ ማድረግ እንዳለባቸው የሚገልጽ ማለት ነው። ግን obey the law ሲል ይሄ የመጀመሪያው ፒላር ነው ብለናል። the essence of citizenship ላይ the first pillar is obeying the law of the country. so obey the law ስንል respecting the established rules that govern behavior ያለን ያለው የሰዎችን እንግዲህ የሰዎችን አሰራር የሚመሩትን የተደነገጉ ህጎችን ምን ማድረግ ማክበር ማለት ነው። የምንመራባቸውን ህጎች ማክበር እነዛ የምንመራባቸው ህጎች በዜጎች ስምምነት የወጡ ስለሆኑ እኛም የማክበር ግዴታ አለብን ማለት ነው። ይሄ ከአንድ ዜጋ የሚጠበቅ የመጀመሪያው ተግባር የሀገሪቷን ህግና ስርዓት ማክበር obeying the law። ሁለተኛው responsibility ነው። responsibility ምን ይለናል? is owning the result of one's choices and action እንግዲህ ኃላፊነት ማለት አንድ ሰው ለሚያደርጋቸው ምርጫዎችና ድርጊቶች ውጤቶቹ ምን ባለቤቱ ራሱ መሆኑን ማወቅ ማለት ነው። ለሚያደርጋቸው ምርጫዎችና ድርጊቶች ውጤቶች ባለቤት መሆን ኃላፊነትን መውሰድ ለማደርገው ነገር መልካምም ሊሆን ይችላል የማደርገው ነገር መጥፎም ሊሆን ይችላል። ስለዚህ ለሚመጣብኝ ነገር ኃላፊነቱ የማን ነው? የራሴ ነው ብሎ መቀበል ማለት ነው responsibility። ስለዚህ ሪስፖንሲብል መሆን አለብን ማለት ነው። ለእያንዳንዱ ድርጊቶቻችን ሪስፖንሲብል መሆን አለብን። ይሄ ሁለተኛው ፒላር ነው ማለት ነው። ሶስተኛው ቶለራንስ ምንለው ነው። ቶለራንስ ስንል ደግሞ recognizing and respecting the belief and difference of other accepting and respecting others culture language religion and so many things ይሄ የሌሎችን ሐሳብ የሌሎችን እምነት የሌሎችን ባህል የሌሎችን ቋንቋ ከሌሎች ጋር ያለንን ልዩነት ሁሉ ማክበርና ምን ማድረግ ሪስፔክት ማድረግና አክሴፕት ማድረግ መቀበል። አክሴፕት ማድረግ ማለት ማመን ግዴታ ማመን ማለት ሳይሆን ኦኬ እንደዚህ ነው እንደምታስበው ኦኬ እሺ አከብርላለሁ እቀበላለሁ አለቀ። የሃይማኖት ዲፈረንስ መኖሩ ሊለያየን አይችልም። የእምነት ዲፈረንስ መኖሩ የባህል ዲፈረንስ መኖሩ አብሮ እንዳንኖር አያረገንም። ስለዚህ ያንን መቀበልና ሪስፔክት አድርጎ አብሮ መኖር ለአንድ ሀገር አብሮ መስራት ይቻላል ማለት ነው። ሶስተኛው ፒላር ቶለራንስ መቻቻል የሚለውን ትርጉም ይይዛል ማለት ነው። ሌላውን መቻል የሌላውን እምነት ባህል ሃይማኖት ቋንቋ ማክበር ማለት ነው። ሶስተኛው አራተኛው ፒላር ሲቲዝንሺፕ ላይ the essence of citizenship ላይ የምናየው አራተኛው ፓትሪዮቲዝም ነው። ፓትሪዮቲዝም እንግዲህ ይሄ ፓትሪዮቲዝም በምንልበት ሰዓት ላይ በፊት ፓትሪዮቲዝም ብዙ ጊዜ ከአርበኝነት ጋር የተያያዘ ነው። ለሀገራቸው ራሳቸውን ለመሰዋት ዝግጁ የሆኑ ሰዎችን እነሱን የሚመለከት ትርጉም አድርገን ነበር ብዙ ጊዜ የምናስበው። ነገር ግን ፓትሪዮቲዝም ስንል የሀገር ፍቅር ነው አጠቃላይ ትርጉሙ። የሀገር ፍቅር ብለን መተርጎም እንችላለን ማለት ነው። ፓትሪዮቲዝም እንግዲህ የሀገር ፍቅር ከሚገለጽባቸው ትልቁና የመጨረሻው ራስን ለሀገር አሳልፎ መስጠት ነው። ከሱ ጋር የሚወዳደር ምንም ነገር የለም። ነገር ግን እያንዳንዱ ሰው ፓትሪዮት ሊሆን ይችላል። በተሰማራበት የሥራ ዘርፍ ሁሉ ለሀገሩ ለህብረተሰቡ የሚጠቅም ስራ የሰራ ሁሉ ፓትሪዮት ነው ማለት ነው። አርበኛ ነው ለሀገሩ ማለት ነው። ይህ ሀገር ወዳድነት የሚለውን ትርጉም ይሰጠናል ብለናል። እንግዲህ ለሀገሩ ፍቅርና ቁርጠኝነትን ማሳየት አይደል? love for and devotion to one's country ለሀገራችን ፍቅርና ቁርጠኝነትን ማሳየት ይህም ለሀገራችን ደህንነቷ መጨነቅንም ይጨምራል ማለት ነው።
ለሀገራችን ደህንነት ሁል ጊዜ ማሰብ መጨነቅ ለዛ መስራት ያስፈልጋል እያንዳንዱ የምናደርጋቸው ድርጊቶች ስፔሻሊ በሶሻል ሚዲያ የሚደረጉ ነገሮች የሀገርን ደህንነት አደጋ ላይ ሊጥሉ ይችላሉ ማለት ስለዚህ የምናደርገው አክሽን ምን ይዞ ሊመጣ ይችላል ብለን ቀድመን ማሰብ ማለት ነው ፓትሪዮቲዝም ስንል ስለዚህ ሀገሩን የሚወድ ሰው ሀገሩን የሚጎዳ ነገር አያረግም ማለት ነው ሀገሩን የሚጎዳ ነገር አያረግም ስለዚህ ይሄም አራተኛው ፒላር ነው ማለት ነው አምስተኛው active involvement ነው ይሄ ንቁ ተሳትፎ ማለት ነው active involvement so taking a participatory hands-on role to influence the country's processes ምን ይለናል ንቁ ተሳትፎ ወይም active involvement ስንል በሀገራችን ወይም በሀገሪቱ ጉዳዮች ላይ ተጽዕኖ ለመፍጠር የሚደረግ ተሳትፎ ያለው ሚናን መውሰድ ማለት ነው yes ለሀገራችን መልካም ነገር ሊሆን ሊያስችለን የሚችሉ ነገሮች ላይ ሁሉ መሳተፍ ለሀገር እድገት yes ለአካባቢ ጥበቃ ለሰላም ለደህንነት አጠቃላይ ሀገራችንን ወደ ከፍታ ለሚወስዱ ነገሮች ላይ ሁሉ መሳተፍ መቻል we call it active involvement እንለዋለን ማለት ነው እነዚህ አምስቱ essence of citizenship ላይ እናነሳቸው የምንችላቸው ወሳኝ ነገሮች ናቸው obeying the law responsibility tolerance and patriotism then active involvement እነዚህ አምስቱን በደንብ ማወቅ መቻል አለባችሁ ማለት ነው ሌላኛው እና ለዚህ ቪዲዮ የመጨረሻው ምንድነው ኢምፖርታንስ ኦፍ ጉድ ሲቲዝን እንግዲህ አንድ ዜጋ ጥሩ ነው የሚባለው ወይም የአንድ ዜጋ መልካም ባህሪያቶች ምንድነው የሚጠቅሙት ለዛች ሀገር ሚሊዮን ነው የምናየው yes ለዛች ሀገር ምን ይጠቅመናል እንግዲህ ሁሉም ዜጋ ለሀገሩ እኩል አይነት ተሳትፎ የለውም እኩል አይነት አስተሳሰብ የለውም yes ስለዚህ ይሄ የጥሩ ዜጋ ባህሪ ወይም መገለጫ ለዛች ሀገር የሚሰጠው ጥቅም ምንድነው ስንል የመጀመሪያው ናሽናል ዴቨሎፕመንት ነው ናሽናል ዴቨሎፕመንት የመልካም ዜግነት አስፈላጊነቱ ለምንድነው የመጀመሪያው ለብሔራዊ ልማት ማለት ነው ብሔራዊ ሲባል ማለት ነው አጠቃላይ ኢትዮጵያ ለምሳሌ ኢትዮጵያ ውስጥ ነው ያለነው ኢትዮጵያዊንን ኢትዮጵያ ማለት ናት ናሽናል ስንል yes ስለዚህ ለብሔራዊ ልማትን ይመለከታል ማለት ነው እዚህ ጋር ብሔራዊ ልማት በመንልበት ሳለ እንግዲህ መልካም ዜጎች በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ እድገት ላይ ንቁ ተሳትፎን ያደርጋሉ አይደለ ስለዚህ በኢኮኖሚያዊ በፖለቲካዊ በማህበራዊ ዘርፎች ላይ ንቁ ተሳትፎ ማድረግን ይጨምራል ማለት ነው ኢምፖርታንስ ኦፍ ጉድ ሲቲዝን አንደኛው ይሄ ነው ሁለተኛው ዲሞክራሲ ኤንድ ሩል ኦፍ ሎው ነው ይሄም ዲሞክራሲና የህግ የበላይነት ማለት ነው ምንድነው ይሄ የሚጠቅመው ስንል እንግዲህ ህግን በማክበርና በዲሞክራሲያዊ ሂደት በመሳተፍ መንግስት በአግባቡ መስራቱን ማረጋገጥ አንዱ የዜጎች ኃላፊነት ነው ማለት ነው የዜጎች ኃላፊነት ምንድነው ዲሞክራሲ እንዲጎለብት የህግ የበላይነት እንዲሰፍን yes እኛ ህግ አክብረን በዲሞክራሲያዊ ሂደት በመሳተፍ መንግስት በአግባቡ መስራቱን ማረጋገጥ ይጨምራል ማለት ይሄ ይጨምራል ሶስተኛው ፒስፉል ኮኤግዚስተንስ ምንለው ነው ይሄም በሰላም አብሮ መኖርን ይመለከታል ስለዚህ ጥሩ ዜጋ ምን አይነት ጥቅም አለው ስንል በሰላም አብሮ ይኖራል ማለት ነው ሌሎቹን እንደራሱ ያያል ሌሎቹን ከሌሎቹ ጋር ተቻችሉና የጋራ መከባበርን በማዳበር yes የተለያዩ ማህበረሰባዊ ግጭቶች ሳይኖሩ በሰላም አብሮ እንዲኖሩ ያስችላል ማለት ነው ያስችላል አንዳንድ ጊዜ በፍጹም ሊያጋጩ በማይችሉ ነገሮች ላይ ክርክር ውስጥ ልንገባ እንችላለን አይደለ ስለዚህ እነዛ ነገሮች ይሰፉና ወደ ሌላ ስለዚህ ሀገርን ስጋት ላይ ወደሚጥሉ ነገሮች ይሄዳሉ ጥሩ ዜጋ ስንሆን yes good citizen ስንሆን ምን እንደሚኖረን peaceful coexistence ከሌሎች ጋር በሰላም አብሮ የመኖር ብልሃትን እናዳብራለን ይሄም አራት ሶስተኛው ኢምፖርታንስ ነው ሌላው አክቲቭ ፓርቲሲፔሽን ነው ቅድም ያለው ነው yes አክቲቭ ፓርቲሲፔሽን ንቁ ተሳትፎ ነው ይሄም እንግዲህ ምን ብለናል በፖለቲካዊ በኢኮኖሚያዊ በማህበራዊ ዘርፎች በንቃት መሳተፍ ለሀገራችን እድገት ይበጃል ስለዚህ ጥሩ ዜጋ እነዚህ ነገሮች ላይ ይሳተፋል ማለት ነው እንዲሁም patriotism and progress ይሄም patriotism ስንል ቅድም ብለን ሀገር ፍቅር ማለት አይደለ ስለዚህ ሀገር ፍቅር የሚገለጥባቸው መንገዶች yes የተለያዩ ነው ማንኛውም ሰው በተሰማራበት የሥራ ዘርፍ ለሀገሩ ለህብረተሰቡ የሚጠቅም ነገር ከሰራ ምንድነው ብለናል ፓትሪዮት ነው ብለናል ማለት ነው
ይህም የጥሩ ዜጋ መገለጫ ነው ሀገር ፍቅር መኖሩ። ቻሌንጅ ኢንጀስቲስ ኤንድ ፕሮሞት ፌርነስ ይሄ ደግሞ ኢፍትሃዊነትን መቃወም ትክክለኛ ያልሆኑ ድርጊቶች ሲደረጉ ሰዎች ሲበደሉ ስናይ መቃወም ያንን ነገር እና እኩልነትን ለማስፈን መጣር ይህም የአንድ ጥሩ ዜጋ መገለጫ ጥቅም ነው። ፎስተሪንግ ሙቹዋል ሪስፔክት ኤንድ አንደርስታንዲንግ ይህም የጋራ መከባበርን እና መስማማትን ማዳበር ማስረጽ በሌላው ላይ እነዚህ እንዳለ እዚች ጋር የተዘረዘሩት ምንድናቸው? ኢምፖርታንስ ኦፍ ጉድ ሲቲዝንሺፕ ማለት ነው። አጠቃላይ ጉድ ሲቲዝንሺፕ ሚንስ ስታንዲንግ አፕ ፎር ዋት ኢዝ ራይት ኤንድ ኢንሹር ኢኳሊቲ ፎር ኦል ሜምበር ኦፍ ሶሳይቲ። የስ ጉድ ሲቲዝን ሚንስ ስለዚህ ጥሩ ዜጋ ወይም ጥሩ ዜጎች ምን ሊያደርጉ ይችላሉ? ለትክክለኛ ነገር ዘብ ይቆማሉ፣ እንዲሁም ለሁሉም የህብረተሰብ ክፍል እኩልነት እንዲሰፍን ይታገላሉ ማለት ነው ለሰው ልጆች። የስ ይሄ አጠቃላይ የጥሩ ዜጎች መገለጫ ነው ማለት ነው። ይሄ እንግዲህ ክፍል 1 እንደመግቢያ ዜጋ ምን ማለት ነው፣ ዜግነት ምንድነው የሚሉትን ለማብራራት ነው። ለዛሬ በዚሁ እናበቃና በቀጣይ አኳየሪንግ ኤንድ ሉዚንግ ሲቲዝንሺፕ የሚሉትን መታሳዎች እናያለን። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ስለነበረን ቆይታ አመሰግናለሁ።